ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። የሙስሊሙን ዓለም እምብርት እያደማ ያለ አንድ ዝምተኛ ወረርሽኝ አለ። ህፃናትን ለአይነ ስውርነት፣ ልጆችን ለሽባነት፣ ቤተሰቦችን ደግሞ ለከፋ ስብራት የሚዳርግ ይህ ድህነት፣ ረሃብ አሊያም የምዕራባውያን ጣልቃ ገብነት አይደለም። ነገር ግን የአጎትና የአክስት ልጆች ጋብቻ ነው። ይህ ድርጊት አብዛኛዎቹ መሪዎች ስሙን እንኳን ለመጥራት የሚፈሩትን ያህል አስከፊ የሆነ የህዝብ ጤና ቀውስ እየፈጠረ ይገኛል። በዛሬው ዝግጅታችን በሙስሊሙ ዓለም በስፋት የሚተገበረው የአጎትና የአክስት ልጆች ጋብቻ ወይም በእንግሊዘኛው አጠራሩ ከዝን ሜሬጅ እያስከተለ ስላለው ከፍተኛ የሆነ የጤና ቀውስ ልናስቃኛችሁ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። በፓኪስታን ውስጥ ከሚፈጸሙ ጋብቻዎች መካከል ወደ 2/3 የሚጠጋው በቅርብ ዘመዳማቾች መካከል የሚደረግ ነው። በሳውዲ አረቢያ ደግሞ ይህ ቁጥር ከግማሽ በላይ ይበልጣል። በዩናይትድ ኪንግደም በአንዳንድ አካባቢዎች ሙሉ መንደሮቹ በጄኔቲክ አደገኛ ቀጠናዎች ሆነዋል። በዚህም ምክንያት ቀደም ሲል ዶክተሮች መኖራቸውን እንኳን እምብዛም የማያውቋቸውን ብርቅዬ በሽታዎች ይዘው የሚወለዱ ህፃናት ቁጥር በሚሊዮኖች እየጨመረ ነው። ይህ ጥላቻ ወይም ፕሮፓጋንዳ ሳይሆን ተጨባጭ መረጃ ነው። ቁጥሮቹም እጅግ አስደንጋጭ ናቸው። ነገር ግን ከሁሉ በላይ ልብ የሚሰብረው ከጀርባው ያሉት ቤተሰቦች ታሪክ ነው። ምክንያቱም ይህ የጄኔቲክስ ጉዳይ ብቻ ሳይሆን በትውልዶች መካከል በዝምታ እየተከፈለ ያለ የሐዘን፣ የጥፋተኝነት ስሜትና የህይወት መስዋዕትነት ጭምር ነው። ፓኪስታን የትኛውም ሀገር የማይመኘውን ክብረ ወሰን ይዛለች። ከጠቅላላው ጋብቻ ውስጥ ወደ 64 በመቶ የሚጠጋው በቅርብ ዘመዳማቾች መካከል የሚፈጸም ሲሆን ይህም በዓለም ላይ ከፍተኛው ቁጥር ነው። ይህ ማለት በአንድ ክፍል ውስጥ ካሉ 10 የፓኪስታን ባለትዳሮች መካከል 6ቱ የደም ዘመዶች ናቸው ማለት ነው። በሳውዲ አረቢያ ይህ ቁጥር ከ50 በመቶ በላይ ሲሆን በባህረ ሰላጤው ሀገራት ኳታር፣ የተባበሩት አረብ ኤሚሬቶችና ኩዌት ከ40 እስከ 54 በመቶ ይደርሳል። ይህ አልፎ አልፎ የሚከሰት ልማድ ሳይሆን የተለመደ የአኗኗር ዘይቤ ነው። የልማድ አዲስ አይደለም። እስልምና ከመምጣቱ በፊት ከነበሩት የጎሳ ስርዓቶች ጀምሮ ለዘመናት የኖረ ነው። የጥንት የጎሳ መሪዎች መሬት ከቤተሰብ እንዳይወጣ፣ የደም መስመር ንጹህ ሆኖ እንዲቀጥልና የጎሳ ታማኝነት እንዲጠናከር ሲሉ ይህንን ያበረታቱ ነበር። መጽሐፍ ቅዱስ እንኳን ይስሐቅ የአጎቱን ልጅ ርብቃን ማግባቱን ይዘግባል። ከእስልምና በፊት የነበሩ የፋርስ አማካሪዎችም ገዢዎች ለቤተሰባዊ ትስስር ሲሉ የቅርብ ዘመዶችን እንዲያገቡ ይመክሩ ነበር። በመሆኑም እስልምና በ7ኛው መቶ ክፍለ ዘመን ሲመጣ ድርጊቱን አላገደውም። በቁርአን ውስጥ ከተከለከሉ የጋብቻ አይነቶች እናቶች፣ እህቶች፣ አክስቶች በዝርዝር ተቀምጠዋል። ነገር ግን የአጎት ወይም የአክስት ልጆች በዚህ ዝርዝር ውስጥ አልተካተቱም። ጥቅሱ ሲደመድም ከነዚህ ውጪ የሆኑት በሙሉ የተፈቀዱላችሁ ናቸው ይላል። ነብዩ መሐመድ ራሳቸው የአጎታቸውን ልጅ ዘይነብ ቢንት ጃህሽን አግብተዋል። ሴት ልጃቸውን ፋጢማንም ለአጎታቸው ልጅ ለአሊ ድረዋል። ከመጀመሪያዎቹ 4 ኸሊፋዎች መካከል 3ቱ የአጎታቸውን ልጆች አግብተዋል። በመሆኑም ለ1400 ዓመታት ይህ ልማድ ባህላዊ ክብደት ብቻ ሳይሆን ሃይማኖታዊ ፈቃድም አግኝቶ ኖሯል። ምንም እንኳን ሃይማኖታዊ ጥቅሶች ድርጊቱን በቀጥታ ባያበረታቱም ፈቃድ መኖሩ ብቻ በአጠቃላይ ወግ አጥባቂ ማህበረሰቦች ዘንድ ተቀባይነት እንዲኖረውና እንዲጠበቅ ለማድረግ በቅቷል። ባህልና ወግ ብቻ ሳይሆን ኢኮኖሚያዊ ጥቅሞች ለዚህ ጋብቻ መቀጠል ትልቅ አንቀሳቃሽ ኃይል ናቸው። በዘመዳሞች መካከል መጋባት ሀብት ወደ ውጭ እንዳይፈስ ያደርጋል። ይህ ማለት በግብርና የሚተዳደሩ ማህበረሰቦች ውስጥ መሬት ለባዕድ አይከፋፈልም ማለት ነው። በዘመናዊው የባህረ ሰላጤ ሀገራት ያሉ ባለጸጋ ቤተሰቦች ሀብታቸውን ለመጠበቅ ሲሉ በዘመዳማቾች መካከል የሚደረግን ጋብቻ ይቀበላሉ። ለቅርብ ዘመድ የሚከፈለው የጥሎሽ ወይም የጋብቻ ዋጋ ከባዕድ ሰው ጋር ሲነጻጸር በግማሽ ያነሰ ነው። የቤተሰብ ድርድሩም ለስላሳና እምነት የሰፈነበት ነው። በዩኬ የሚኖሩ የፓኪስታን ተወላጆች
በተለይም እንደ ብራድፎርድ ባሉ ከተሞች ባህላዊ ትስስርን ለመጠበቅና በሀገር ቤት ላለ ዘመድ የመኖሪያ ፈቃድ ለማስገኘት ሲሉ የኮንትሮባንድ ወይም የዘመድ ጋብቻን እንደ መሸጋገሪያ መንገድነት ይጠቀማሉ። በአንዳንድ የሳውዲና የየመን ጎሳዎች ስነ ስርዓቱ ይበልጥ ጥብቅ ነው። አንድ ወንድ በአባቱ ወንድም ሴት ልጅ ላይ ቀዳሚ የመጋባት መብት አለው። እሷን ለሌላ ሰው ለመስጠት የሱ ፈቃድ ያስፈልጋል። ይህንን መቃወም በከባድ ሁኔታ የቤተሰብ ክብርን ማጉደል ተደርጎ ስለሚወሰድ ለህይወት ማለፍ ምክንያት የሚሆንባቸው አጋጣሚዎች አሉ። የዘመድ ጋብቻ ጥያቄን አለመቀበል እንደ ስግብግብነትና የቤተሰብን ክብር አሳልፎ የመስጠት ክህደት ተደርጎ ስለሚቆጠር በተለይ በወጣት ሴቶች ላይ ያለው ማህበራዊ ጫና እጅግ ከባድ ነው። ከውጭ ሰው ጋር መጋባት ውርደት ያመጣል በሚል አስተሳሰብ ለብዙዎች ይህ ምርጫ የሌለው ግዴታ ነው። ባህልና ወግ ደህንነቱ የተጠበቀ ትውልድ ይፈጠራል ቢሉም ሳይንሱ ግን የሚያሳየው እውነታ ሌላ ነው። የመጀመሪያ ደረጃ የአጎትና የአክስት ልጆች 12.5 በመቶ የሚሆነውን ዲኤንኤ ይጋራሉ። ሁላችንም በውስጣችን የተደበቁ ጎጂ የጄኔቲክ ሚውቴሽን ሪሴሲቭ ጂንስ ልንሸከም እንችላለን። ሁለቱም ወላጆች ይህንን የተበላሸ ጂን ለልጃቸው ሲያስተላልፉ ልጁ ድርብ ጉዳት ይደርስበታል። ይህም ከባድ የጄኔቲክ በሽታዎችን ያስከትላል። በቅርብ ዘመዳማቾች መካከል በሚወለዱ ህጻናት ላይ የሚከሰተው የጽንስ ጉድለት ወይም በርዝ ዲፌክት እድል ከተራራቁ ወላጆች ከሚወለዱት ጋር ሲነጻጸር በእጥፍ ይበልጣል። በተለመደው ማህበረሰብ ውስጥ ከባድ የጄኔቲክ ችግር የመከሰት እድሉ ከ2 እስከ 3 በመቶ ሲሆን በዘመዳሞች ጋብቻ ግን ይህ ቁጥር ከ4 እስከ 6 በመቶ ይደርሳል። ይህ ሁኔታ በትውልዶች መካከል በተደጋጋሚ ሲቀጥል ማለትም አያቶችም ወላጆችም ዘመዳማቾች ሲሆኑ አደጋው በከፍተኛ ሁኔታ እየተደራረበ ይሄዳል። በሳውዲ አረቢያ የጄኔቲክ ባለሙያዎች ከ1000 በላይ ብርቅዬ የጄኔቲክ በሽታዎችን መዝግበዋል። አብዛኛዎቹም በትውልድ በሚጋቡ የጎሳ መስመሮች ውስጥ የተከማቹ ናቸው። በዩናይትድ ኪንግደም የብሪታንያ ፓኪስታናውያን ከጠቅላላው የሀገሪቱ የወሊድ መጠን 3.4 በመቶ ብቻ ቢሸፍኑም ከጄኔቲክ በሽታዎች ጋር ከሚወለዱ ህጻናት መካከል ግን 30 በመቶ የሚሆኑትን ይይዛሉ። በብራድፎርድ ከተማ ከተወለዱት ህጻናት መካከል ከ4 እስከ 10 በመቶ የሚሆኑት የጄኔቲክ እክል ያለባቸው ሲሆን ከነዚህም ውስጥ 1/3ኛው እድሜያቸው 5 ዓመት ሳይሞላ ይሞታሉ። ጥናቶች እንደሚያሳዩት በሀገሪቱ ውስጥ ከሚከሰቱት የዚህ አይነት የጄኔቲክ በሽታዎች መካከል ከ84 እስከ 97 በመቶ የሚሆኑት በዘመዳማቾች ጋብቻ ምክንያት የሚመጡ ናቸው። እነዚህ በሽታዎች እንደ ታሊሴሚያ፣ ሳውዝ ሴላኒሚያ፣ የአንጎልና የእይታ መታወክ፣ የሜታቦሊዝም ችግር፣ ስፓይና ቢፊዳ፣ ሽባነት፣ መስማትና ማየት አለመቻል ላሉ አስከፊ የጤና እክሎች ይጋለጣሉ። እነዚህን ህጻናት ለማከም የሚጠይቀው የህክምና ወጪ በአመት በመቶ ሺዎች የሚቆጠር ፓውንድ ሲሆን የህዝብ ጤና ስርዓቶችንም በከፍተኛ ሁኔታ እየፈተነ ይገኛል። ከቁጥሮቹ በስተጀርባ ያሉት ታሪኮች ደግሞ እጅግ ልብ ሰባሪ ናቸው። በብራድፎርድ የሚኖሩት ሰን እና ጃሊል አክታር የመጀመሪያ ደረጃ የአጎትና እህትማማቾች ልጆች ናቸው። ካሏቸው 6 ልጆች መካከል 3ቱ በከባድ የጄኔቲክ በሽታ የተጠቁ ናቸው። እድሜው 17 ዓመት የሆነው ሞህሲን ሙሉ በሙሉ አይነ ስውር ሲሆን የአእምሮ እድገቱ በህፃንነቱ ደረጃ የቀረ ነው። እህቶቹም አልጋ ላይ የዋሉ መናገርና መራመድ የማይችሉና በቱቦ የሚመገቡ ናቸው። ዶክተሮች ምክንያቱ የቅርብ ዘመዳምነታቸው እንደሆነ በግልጽ ቢነግሯቸውም አባትየው ጃሊል ግን የወንድሜም ልጆች ዘመዶቹን አግብተው ጤነኞች ናቸው፣ ይህ የአላህ ፈቃድ ነው በማለት ሳይንሳዊ እውነታውን ለመቀበል ይቸገራል። ሌላዋ እናት ፓርቪን የ15 ወር ልጃቸው በዚሁ የዘመድ ጋብቻ ምክንያት በደረሰበት የሜታቦሊዝም በሽታ ለህልፈት ቀርቦ በጉበት ንቅለ ተከላ እንደተረፈ ትናገራለች። ዶክተሮች የዘመድ ጋብቻ አደጋውን ከፍ እንዳደረገው ቢነግሯትም እሷ ግን አሁንም በአጎት ልጆች ጋብቻ ላይ ምንም ስህተት ያለ አይመስለኝም፣ ይህ የእድል ጉዳይ ነው ትላለች። ይህ አይነቱ እውነታውን የማስተባበል አዝማሚያ በብዙ ቦታዎች ይስተዋላል። በፓኪስታን ገጠራማ አካባቢዎች 5 ልጆቻቸውን ያጡ አባቶች ነገሩን እድል ወይም ዕጣ ፈንታ ብለው ያልፉታል። የቀውስ በዚህ ደረጃ ታዋቂና በሳይንስ የተረጋገጠ ቢሆንም
በጉዳዩ ላይ በግልጽ ለመወያየት ማህበራዊና ፖለቲካዊ መሰናክሎች አሉ። በምዕራባውያን ሀገራት ያሉ ፖለቲከኞች የዘረኝነት ወይም ኢስላሞፎቢያ ክስ እንዳይሰነዘርባቸው በመፍራት ጉዳዩን ከማንሳት ይቆጠባሉ። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ የፓርላማ አባል የነበሩት አን ክራየር በብራድፎርድ የዘመድ ጋብቻ የሚያደርሰውን ጉዳት በመግለጽ የንቃተ ህሊና ዘመቻ እንዲደረግ በመጠየቃቸው ብቻ ዘረኛና ኢስላሞፎቢክ ተብለው ጥቃት ደርሶባቸዋል። በ2024 የዩኬ የፓርላማ አባል ሪቻርድ ሆልደን የቅርብ ዘመዳማቾችን ጋብቻ ለመከልከል ያቀረቡት ረቂቅ አዋጅ በጠቅላይ ሚኒስትር ኪር ስታርመር ውድቅ ተደርጓል። በ2022 የብራድፎርድ የጤና ባለስልጣናት የዘመድ ጋብቻን አደጋ እድሜያቸው ከ34 ዓመታት በላይ በሆኑ ነጭ ሴቶች ላይ ከሚከሰተው የወሊድ አደጋ ጋር እኩል አድርገው በዲፕሎማሲያዊ ቋንቋ ለማለፍ ሞክረዋል። የሃይማኖት መሪዎችም ቢሆኑ ብዙም እየረዱ አይደለም። በፓኪስታን ያሉ ብዙ ኢማሞች የአካል ጉዳተኛ ሆነው የሚወለዱ ህፃናት የፈጣሪ ፈተና እንጂ ሊከላከሉት የሚችል የህክምና ውጤት እንደሆነ አይናገሩም። በ2024 በተደረገ የሳውዲ ጥናት 23 በመቶ የሚሆኑት ምላሽ ሰጪዎች የዘመድ ጋብቻ የጄኔቲክ አደጋ እንዳለው እንኳን አያውቁም። አንዳንድ የባህረ ሰላጤው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኳታር፣ ኩዌት፣ ባህሬን እና ኦማን አሁን ላይ ከጋብቻ በፊት የጄኔቲክ ምርመራ ማድረግን ግዴታ አድርገዋል። ዓላማው ጋብቻውን መከልከል ሳይሆን ጥንዶቹ ሁለቱም የበሽታው ተሸካሚ መሆን አለመሆናቸውን አውቀው ውሳኔ እንዲያስተላልፉ ለመርዳት ነው። በሳውዲ አረቢያ ይህ ፕሮግራም የተወሰኑ የደም በሽታዎችን የቀነሰ ቢሆንም በኳታር ግን የባህል ተጽዕኖ ጠንካራ በመሆኑ የዘመድ ጋብቻ መጠን ወደ 54 በመቶ አድጓል። በዩናይትድ ኪንግደም ግን እገዳ ከማድረግ ይልቅ የጄኔቲክ ምክር አገልግሎት በመስጠት ላይ ያተኩራሉ። በብራድፎርድ የተደረጉ ጥናቶች እንደሚያሳዩት እንደ አውሮፓውያን አቆጣጠር በ2010 የነበረው የ39 በመቶ የዘመድ አማቾች ጋብቻ መጠን በ2019 ወደ 27 በመቶ ዝቅ ብሏል። ለዚህም ዋነኛው ምክንያት የወጣቶች በተለይም የሴቶች የትምህርት ደረጃ ማደግና ከቤተሰብ ውጪ ካሉ ሰዎች ጋር የመገናኘት እድላቸው መስፋፋት ነው። ነገር ግን በፓኪስታን አሁንም የኢኮኖሚ እድገቱ ዝቅተኛ በመሆኑና የጎሳ ስርዓቱ ጠንካራ በመሆኑ የጋብቻው መጠን በ64 በመቶ እንደጸና ይገኛል። በአሁኑ ጊዜ አንዳንድ ተራማጅ ሃይማኖት ምሁራን ድምጻቸውን እያሰሙ ነው። ራሳቸው የአጎታቸውን ልጅ አግብተው 2 የአካል ጉዳተኛ ልጆችን የወለዱት ብሪታንያዊው ምሁር ኢማም ሳዲቅ መጪውን ትውልድ ለመጠበቅ የጄኔቲክ ምርመራ ማድረግ የጤና ጅሃድ ነው በማለት ያስተምራሉ። እስልምና የዘመድ ጋብቻን ቢፈቅድም ግዴታ እንዳላደረገውና ጉዳት የሚያስከትል ከሆነ መከልከል ወይም ማስወገድ እንደሚቻል የኢስላማዊ ህግጋት መርሆዎችን ጉዳትን መከላከል ወይም ዳራርን በመጥቀስ ግንዛቤ እየፈጠሩ ይገኛል። ይህ እስልምናን ማጥቃት ወይም ባህልን ማንኳሰስ ሳይሆን በግልጽ እየታየ ያለ የህክምና ቀውስ ነው። የቅርብ ዘመድ ጋብቻ ትውልድን ለከፋ ስቃይ የሚዳርግ ልማድ ሆኗል። ለዚህም ዋጋ እየከፈሉ ያሉት ውሳኔውን የወሰኑት ሳይሆኑ ንጹሃን ህፃናት ናቸው። በትላንትናው ዕለት በብራድፎርድ በፓኪስታን ወይም በሳውዲ አረቢያ አንድ እናት አካል ጉዳተኛ ልጇን እቅፍ አድርጋ እውነቱን የሚናገር ሰው መኖሩን እያሰበች አልቅሳ ሊሆን ይችላል። ባህልን፣ እምነትንና ቤተሰብን እያከበሩ ከቤተሰብ ውጪ ካለ ሰው ጋር በመጋባት ጤናማ ትውልድ መፍጠር ይቻላል። የባህል ክብደት ምንም ያህል ከፍተኛ ቢሆንም የሰው ህይወት ግን ከምንም ነገር ይበልጣል። ውድ ተመልካቾቻችን ለዛሬ ወደ እናንተ ለማድረስ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን እንዲሁም እንድንዳስስላችሁ የምትፈልጉትን ርዕሰ ጉዳይ በኮሜንት መስጫው ስር አጋሩን። ቻናላችን ለሌሎች ተደራሽነቱ ይሰፋ ዘንድ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ